ኦኬ ሰላም ሰላም እንዴት ናችሁ? ውድ ያሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። ኢኮኖሚክስ ኤግዚት ኤግዛም ሞዴል ጥያቄዎችን ነው ዛሬ የምንሰራው ፓርት 2 ነው ማለት ነው። ይሄ ከ50ኛው ጥያቄ ጀምረን ነው የምንሰራው። ሌት አስ ስታርት። ኦኬ እስቲ እንጀምር። ምን ይላናል? ኩዌስችን ነምበር 50 if 15% change in price ይላናል causes 80% change of in quantity would say that the demand is ይላል። ስለዚህ elasticity of price elasticity of demand አምስት አይነት price elasticity of demand አለ። ኢላስቲክ፣ ኢንኢላስቲክ፣ ዩኒታሪ ኢላስቲክ፣ ፐርፌክትሊ ኢላስቲክ እና ፐርፌክትሊ ኢንኢላስቲክ የሚባሉ ኢላስቲሲቲዎች አሉ ማለት። ስለዚህ ሞር ቼንጅ የሚያደርገው ኳንቲቲ ከሆነ ኢላስቲክ ይባላል። ሞር ቼንጅ የሚያደርገው ፕራይስ ከሆነ ኢንኢላስቲክ ይባላል። ሁለቱም ቼንጅ የሚያደርጉበት ፕራይስ እና ኳንቲቲ ዲማንድ በተመሳሳይ ፐርሰንቴጅ ቼንጅ ካደረጉ ደግሞ ዩኒታሪ ኢላስቲክ ይባላል። ፐርፌክትሊ ኢንኢላስቲክ የምንለው ደግሞ ቼንጅ የሚያደርገው ፕራይስ ብቻ ከሆነ ነው። ኳንቲቲ ዲማንድ ኮንስታንት ሆኖ ቼንጅ የሚያደርገው ፕራይስ ብቻ ከሆነ ፐርፌክትሊ ኢንኢላስቲክ ዲማንድ ይሆናል ማለት ነው። አሁን ከሁለቱ በብዛት ቼንጅ ያደረገ ያለው ይሄ ፕራይስ ከ15% ነው ቼንጅ የሚያደርገው፣ ኳንቲቲ ግን ቼንጅ የሚያደርገው 18 ስለሆነ ኢላስቲክ ዲማንድ ይሆናል ማለት ኢላስቲክ። ስለዚህ ሞር ቼንጅ የሚያደርገው ከሆነ ነው ኢላስቲክ የምንለው ብለናል። ማን ቼንጅ የሚያደርገው ከሆነ ኳንቲቲ ዲማንድ ማለት ነው። ጉድ ሶ correct answer for this question is what? A ይሆናል ማለት ነው። Then question number 51 when the price of the commodity X decrease other things remain constant the relative purchasing power of consumer will be increased so this effect is called ይላናል። እንግዲህ ማይክሮ ኢኮኖሚክስ ላይ ኢንካም ኢፌክት እና ሳብስቲቱሽን ኢፌክት እና ቶታል ኢፌክት ብለን ዲስከስ አድርገናል የምታስታውስ ከሆነ። ስለዚህ ኢንካም ኢፌክት ፐርቼዚንግ ፓወር ኦፍ ኮንሱመር የጨመረ ይሄዳል መቼ ፕራይስ ኦፍ ኤክስ የቀነሰ ሲሄድ ሰዎች የመግዛት አቅማቸው በጣም የጨመረ የሚሄድ ከሆነ ይሄ ኢፌክት ምን ኢፌክት ይባላል? ስለዚህ ይሄ ኢፌክት ምን ኢፌክት ይባላል? ኢንካም ኢፌክት እንለዋለን ማለት ነው። ስለዚህ ትክክለኛው መልሱ ኢንካም ኢፌክት ይሆናል። ኢንካም ኢፌክት ጉድ question number 52 perfectly competitive firm produces 3000 units of goods at the total cost of 36,000 ይለናል። the price of the product is 10 ይለናል። for the what short run profit or loss of the firm ይለናል። አሁን እዚህ ጋር ኳንቲቲ ተሰጥተናል። ኳንቲቲ ስንት ነው? 3000 ነው ማለት ነው። ፕራይስ ተሰጥተናል ስንት? 10 ማለት ነው። ቶታል ኮስት ተሰጥተናል ስንት? ቶታል ኮስት 36000 ነው ማለት ነው። ስለዚህ አሁን ፕሮፊት ሎስ ነው ወይስ ጌን ነው ነው? አሁን ይሄ ካልኩሌት ለማድረግ ፕሮፊት ዲፈረንስ ቢትዊን ቶታል ሬቨኒው ማይነስ ቶታል ኮስት ነው አይደለ? ስለዚህ ኳንቲቲ አለ። ኳንቲቲ 3000 ነው። 3000 ታይምስ 1000 10 30000 ይሆናል። 30000 ማይነስ 30000 ነው ማለት ቶታል ሬቨኒው። ይሄ ታይምስ ይሄ 30000 ነው። 30000 ቶታል ሬቨኒው 30000 ያገኛል ማለት ነው። እንዴት አድርገን 3000 ታይምስ 10 አድርገን 30000 ያገኛል። ከዛ 30000 ማይነስ 36000 ስናደርገው ኔጌቲቭ 6000 እናገኛለን ማለት ኔጌቲቭ 6000። ስለዚህ ሎስ ነው ወይስ ፕሮፊት ነው የሚለው ትክክለኛው መልሱ ሲ ይሆናል። ሎስ ኦፍ ስንት ይሆናል ማለት ነው? 6000 ይሆናል ማለት ነው። ጉድ ሶ ዘ ኮሬክት አንሰር ፎር ዚስ ኩዌስችን ኢዝ ዋት? ሌተር ሲ ይሆናል ማለት ነው። what is the primary difference between risk and uncertainty ይለናል። what is the primary difference between risk and uncertainty? A risk involves unknown probabilities whereas uncertainty involves known probabilities ይለናል። ይሄ ፎልስ ነው። ሪስክ ላይ probability of occurrence እናውቀዋለን። uncertainty ላይ ግን probability of occurrence አናውቀውም ማለት ነው። risk refers to situation where the likelihood outcome is unknown ይላል። ሪስክ ላይ outcome እናውቀዋለን። then when uncertainty involves known probabilities ይለናል። ይሄም ፎልስ ነው። risk involves situation where the probability of outcome are known ይለናል። እውነት ነው። where uncertainty refers to situation when the probability of are unknown ነው ማለት። ስለዚህ what's the main difference between risk and uncertainty from microeconomics 1 chapter 2 in risk probability of occurrence is known in uncertainty probability of occurrence does not be known. Due to this reason uncertainty we cannot be measured, we cannot be minimized, but risk can be minimized, risk can be avoid, risk can be what measure ማድረግ እንችላለን። ስለዚህ ዲፈረንሳቸው ፕሮባቢሊቲ ይታወቃል አይታወቅም ብቻ ሳይሆን ሪስክን ሜጀር ማድረግ እንችላለን፣ ሪስክን ሚኒማይዝ ማድረግ እንችላለን፣ ሪስክን አቮይድ ማድረግ እንችላለን። አንሰርቴኒቲን ግን ሜጀር ማድረግ አንችልም። ምን ማድረግ አንችልም? ሚኒማይዝ ማድረግም አንችልም። ለምንድን ነው ማንችለው? ፕሮባቢሊቲ ኦፍ ኦከረንስን ስለማናውቀው ማለት ነው። ስለዚህ ትክክለኛው መልሱ ሲ ይሆናል ማለት ነው። ጉድ ሲ
question number 54 perfectly competitive firm marginal revenue curve is ይለናል። in perfectly competitive firm marginal revenue curve is exactly the same as fixed cost curve ይለናል። be exactly the same as average cost curve ይለናል። exactly the same as firm demand curve ይለናል። exactly the same as total revenue curve ይለናል። እንግዲህ የምታስታውሱ ከሆነ perfectly competitive firm ላይ አሳምፕሽኖች አሉ፣ የተለያዩ አሳምፕሽኖች አሉ። ከነዚህ አሳምፕሽኖች ውስጥ አንዱ ፕራይስ ኢዝ ኢኳልስ ቱ አቨሬጅ ሬቨኒው ኢዝ ኢኳልስ ቱ ማርጂናል ሬቨኒው ኢዝ ኢኳልስ ቱ ዲማንድ ከርቭ ነው ማለት። ስለዚህ ዲማንድ ከርቭም ማርጂናል ሬቨኒው ፕራይስም አቨሬጅ ሬቨኒው ከርቭም ተመሳሳይ ናቸው ማለት ፐርፌክትሊ ኮምፒቲቲቭ ማርኬት። ስለዚህ ኤግዛክትሊ ዘ ሴም አስ ፊክስድ ኮስት ከርቭ የሚለው አይሆንም። ኤግዛክትሊ ዘ ሴም አስ አቨሬጅ ፊክስድ ኮስት ከርቭ የሚሆነው አይሆንም። ኤግዛክትሊ ዘ ሴም አስ ፊርም ዲማንድ ከርቭ የሚሆነው ግን ይሆናል። ለምን ሆነ? ፕራይስ ኢዝ ኢኳልስ ቱ አቨሬጅ ሬቨኒው ኢዝ ኢኳልስ ቱ ማርጂናል ሬቨኒው ኢዝ ኢኳልስ ቱ ዲማንድ ከርቭ ፊርም ጋር እኩል ስለሆኑ ፊርሞች ፕራይስ ቴከሮች ስለሆኑ እንደፈለጉ ፕራይስን መጨመር መቀነስም ስለማይችሉ ኮንስታንት የሆነ ሆሪዞንታል ዲማንድ ከርቭ ፌስ ስለሚያደርጉ ማለት ነው። ሚኒንግ ፕራይስ ኮንስታንት በመሆኑ የተነሳ ኳንቲቲ ብቻ ቼንጅ ስለሚያደርገው ኤግዛክትሊ ዲማንድ ከርቭ ፊርም ጋር እኩል ይሆናል። ስለዚህ ትክክለኛው መልሱ ምን ይሆናል? ሲ ይሆናል ማለት ነው። ጉድ question number 55 suppose that short run perfectly competitive firm marginal revenue exceeds in marginal cost ይለናል። then what will be the decision of the firm to maximize the profit ይለናል። A increasing of its production A እዚህ ጋር ነው ያለው increasing of its production B cut its production ይላል C shut down its production ይለናል D increasing its price of production in perfectly competitive market there are two approaches to find profit maximizing level of output አይደለ total revenue total cost approach እና marginal revenue marginal cost approach የሚባሉ አፕሮቾች አሉ። ከነዚህ አፕሮቾች ውስጥ marginal revenue marginal cost approach ላይ ሁለት ኮንዲሽኖች አሉ ማለት ሶስት ኬዞች አሉ ኖት ኮንዲሽኖች እንዳለ ሆኖ ሶስት ኬዞች አሉ። ኬዞች ማለት ማርጂናል ሬቨኒው ከማርጂናል ኮስት ሊበልጥ ይችላል፣ ማርጂናል ሬቨኒው ከማርጂናል ኮስት ሊያንስ ይችላል፣ ማርጂናል ሬቨኒው እና ማርጂናል ኮስት እኩል ሊሆኑ ይችላሉ ማለት። ስለዚህ አሁን የተጠየቅነው ማርጂናል ሬቨኒው ከማርጂናል ኮስት ቢበልጥ፣ ማርጂናል ሬቨኒው ከማርጂናል ኮስት ከበለጠ ቶታል ሬቨኒው ኢንክሪዚንግ ነው፣ ቶታል ኮስት ዲክሪዚንግ ነው። therefore firm is better to expand its product in the it is better to expand its production due to this reason ምን ማድረግ አለበት ማለት increase the production የሚለው ይሆናል። increase the production ከቀነሰስ like marginal revenue less than marginal cost ከሆነ firm is better to cut or stop its production temporarily. this does not mean that shut down ዘጋ ማለት ግን አይደለም። ለጊዜው ምርትን አቁሞ ራሱ መፈተሽ እንዳለበት ይነግረናል ማለት። ማርጂናል ሬቨኒው ማርጂናል ኮስት እኩል ሆኖ ስሎፕ ማርጂናል ኮስት ከጨመረ ደግሞ ማርጂናል ሬቨኒው ማርጂናል ኮስት አፕሮች ጊዜ ፕሮፊት ማክሲማይዘር ሆኗል ማለት ነው። ስለዚህ ትክክለኛው መልሱ ኤ ይሆናል። ኢንክሪዝ ኢትስ ፕሮዳክሽን ማለት ነው። ኢንክሪዝ ኢትስ ፕሮዳክሽን ጉድ question number 56 in short run perfectly in a profit maximizing and perfectly competitive firm will definitely earn supernormal profit. Supernormal profit. What kind of profit is supernormal? Positive profit ወይ economic profit ወይ ደግሞ abnormal profit ምንለው ማለት። ስለዚህ መቼ ነው ፖዚቲቭ ፕሮፊት ያገኘው ነው? ፕራይስ እና አቨሬጅ ኮስት እኩል ከሆነ ኖርማል ፕሮፊት ነው። ፕራይስ ግሬተር ዛን አቨሬጅ ኮስት ከሆነ እውነት ነው ፖዚቲቭ ፕሮፊት ነው። ፕራይስ ግሬተር ዛን አቨሬጅ ቫሪያብል ኮስት ከሆነ ፊርሙ ፖዚቲቭ ሳይሆን ሎስ ነው። ነገር ግን ምን ይሆናል? ገበያ ላይ መቆየት ይችላል። አፕ ቱ ዋት ፕራይስ እና አቨሬጅ ቫሪያብል ኮስት እኩል እስከሚሆኑ ድረስ ገበያ ላይ መቆየት ይችላል ማለት። ፕራይስ ላይ ዛን አቨሬጅ ቫሪያብል ኮስት ከሆነ ሎስ ነው ማለት ነው። ስለዚህ ትክክለኛው መልሱ ምን ይሆናል? ቢ ይሆናል ማለት ቢ። እዚህ ጋር ፕራይስ ኢዝ ኢኳልስ ቱ አቨሬጅ ኮስት ከሆነ ኖርማል ፕሮፊት ነው። ፕራይስ ግሬተር ዛን አቨሬጅ ኮስት ከሆነ ፖዚቲቭ ፕሮፊት ነው። ፕራይስ ሌስ ዛን አቨሬጅ ኮስት ከሆነ ኔጌቲቭ ነው። ፕራይስ ሌስ ዛን አቨሬጅ ቫሪያብል ኮስት ከሆነ ሎስ ሆኖ ግን ገበያ ላይ መቆየት ይችላል ማለት ነው። ሶ ትክክለኛው መልሱ ቢ ይሆናል ማለት ነው። ጉድ question number 57 type of product produced in monopoly market is ይለናል። A homogeneous B similar but not identical C non closely substituted D substituted ይለናል። so monopoly market we discussed in the last section. Simply the type of market. There is single seller and many buyers in the market. They sell non-closely substituted product is called monopoly market. ስለዚህ non-closely የሚለው ይሆናል ማለት ሲ ነው። ትክክለኛው መልሱ ምን ይሆናል? ሲ ይሆናል ማለት። one of the following is not source of monopoly market ይለናል። ሞኖፖሊ ማርኬት እንዲኖሩ ሊያደርጉ የሚችሉ በጣም ብዙ ምክንያቶች ይኖራሉ። ባሪየርስ ቱ ኢንትሪ እንላቸው ማለት። ከነዚህ ውስጥ አንዱ ኢፊሸንሲ ነው። ኢንኤፊሸንሲ ይላል። ኢፊሸንሲ አንዱ ኮዝ ነው። ፓተንት ራይትም ሌላኛው ኮዝ ነው። ኮንትሮል ኦፍ ኪ ኢንፑት ማቴሪያል ሌላኛው ኮዝ ነው። ሌጋል ሪስትሪክሽንም ነው ማለት። ስለዚህ ማይሆነው ነው የሚለው ሶርስ ማይሆን ሞኖፖሊ ማርኬት ሲንግል ሴለር እንዲሆን ማያረገው ነገር የትኛው ነው ስለሚል ትክክለኛው መልሱ ኤ ይሆናል ማለት። ኤ ጉድ
Question number 59. Suppose that monopoly's total cost function is given. Total cost is equals to ምን ይለናል? 10 plus 1.5 q ይለናል። The firm estimates the price elasticity of demand to be minus 2. Then profit maximizing level of price is ይለናል። ይሄ እንግዲህ ማርክአፕ ፕራይሲንግ የሚባል ፕራይስ ምናልባት የምታስታውሱ ከሆነ ከዛ ነው። ማርጂናል ኮስት ይሄ እንዴት ነው የምንሰራው? ማርጂናል ኮስት ኦቨር 1 ፕላስ 1 ኦቨር ኢዲ አድርገን ነው የምንሰራው ማለት ነው። በእሱ ስንሰራ ማርጂናል ኮስት ኦቨር 1 ፕላስ 1 ኦቨር ኢዲ ሚንስ ፕራይስ ኤላስቲክ ዲማንድ ማለት ነው። ማርጂናል ኮስት ኦቨር 1 ፕላስ 1 ኦቨር ኢዲ ስናረጋት ስንት እናገኛለን? 3 እናገኛለን ማለት ነው። ጉድ 3 Then question number 60. The long run monopoly firm maximizes the profit ይለናል when A long run marginal cost equals marginal cost and the slope of marginal revenue greater than the slope of long run marginal cost. B marginal revenue equals marginal cost, slope of marginal cost greater than the slope of marginal revenue. C long run marginal revenue is equals marginal cost and the slope of long run marginal cost greater than the slope of marginal revenue. Long run marginal cost equals marginal revenue, slope of long run marginal cost greater than the slope of marginal revenue ሲሆን ነው ይላል። ስለዚህ በዚህ ኮንቴክስት ትክክለኛው መልስ የሚሆነው ዲ ነው። ስለዚህ ሎንግ ራን ላይ ሞኖፖሊ ፊርሞች ፐርፌክትሊ ኮምፒቲቲቭ ሞኖፖሊ ፊርሞች ኤክስፓንድ የሚያደርጉት ሎንግ ራን ማርጂናል ኮስት ኢዝ ኢኳልስ ማርጂናል ሬቨኒው ሆኖ ስሎፕ ኦፍ ሎንግ ራን ማርጂናል ኮስት ግሬተር ዘን ስሎፕ ኦፍ ማርጂናል ሬቨኒው ከሆነ ነው ማለት። ስለዚህ ትክክለኛው መልሱ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ጉድ ኮሬክት አንሰር ፎር ዚስ ኩዌስችን ኢዝ ዲ። ኢን ዘ ሎንግ ራን ኤ ሞኖፖሊ ፊርም ኤክስፓንድስ ኢትስ አውትፑት ዌን ይላል። መቼ ነው ኤክስፓንድ የሚያደርገው? ፕራይስ ግሬተር ዛን አቬሬጅ ኮስት ከሆነ ፕራይስ ግሬተር ዛን አቬሬጅ ኮስት ቬሪ ሾርት ራን አቬሬጅ ኮስት። ስለዚህ ፕራይስ ግሬተር ዛን ሾርት ራን አቬሬጅ ኮስት የሚሆነው ትክክለኛ መልሱ ይሆናል ማለት ነው። ኢፍ ማርጂናል ፕሮዳክት ኦፍ ሌበር ኦቨር ዌጅ ሌስ ዛን ማርጂናል ፕሮዳክት ኦፍ ካፒታል ኢንተረስት ሬት ዜን ዊች ዋን ዘ ፎሎዊንግ ኢዝ ትሩ አባውት ፕሮዳክሽን ይለናል። ፕሮዳክሽን ዊል ዩዝ ሞር ኦፍ ካፒታል ዛን ሌበር። አሁን ማርጂናል ፕሮዳክት ኦፍ ካፒታል ከሌበር ከበለጠ ካፒታል ኢንተንሲቭ ነው ማለት ይሄ ፕሮዳክሽን ቴክኒክ። ካፒታል ኢንተንሲቭ ማለት ከሌበር የበለጠ ካፒታል ነው የሚጠቀመው ማለት። ሌበር ኢንተንሲቭ ስንል ደግሞ ከካፒታል የበለጠ ሌበር ነው የሚጠቀመው ማለት። ስለዚህ ሌዛን ከሆነ ይሄኛው ካፒታል ኢንተንሲቭ ሞር ካፒታል ነው የሚፈልገው ማለት ነው። therefore we can conclude that A production will use more capital than labor, B production will use less labor than capital, C production will use more labor than capital, then production will use the same amount of labor and capital ይላል። ስለዚህ አሁን ይሄኛው ሲሆን ምንድነው ብለናል? ማርጂናል ፕሮዳክት ኦፍ ሌበር ዌጅ ሌስ ዛን ማርጂናል ፕሮዳክት ኦፍ ካፒታል ቱ ሌበር ከሆነ ካፒታል ኢንቴንሲቭ ነው ማለት ነው። ሚኒንግ ካፒታል ኢንቴንሲቭ ነው ማለት ከሌበር የበለጠ ካፒታል ነው የሚጠቀመው ማለት ነው። ስለዚህ ፕሮዳክሽን ዊል ዩዝ ሞር ካፒታል ዛን ሌበር የሚለው ኤ ይሆናል ማለት ነው። ጉድ ኩዌስችን ነምበር 63 which one of the following is not true about monopoly market structure ይላል። ሞኖፖሊ ኤ ፊርም ፌስ ዳውንዋርድ ስሎፒንግ ዲማንድ ካርቭ ይለናል። ሞኖፖሊ እውነት ነው። ፊርም ፌስ ዳውንዋርድ ስሎፒንግ ዲማንድ ካርቭ ለምን ዳውንዋርድ ዲማንድ ካርቭ ፌስ ያደረገ? ፕራይስ ሜከሩ ስለሆኑ ማለት ነው። ቢ ፊርም ኢዝ ፕራይስ ሜከር ልክ ነው። ፕራይስን እንደፈለገ መጨመር መቀነስ ይችላል። ሲ ዜር ኢዝ ፕራይስ ዲስክሪሚኔሽን አለ ይለናል። እውነት ነው። ፕራይስ ዲስክሪሚኔሽን አለ። ፕራይስ ዲስክሪሚኔሽን ማለት ተመሳሳይ ፕሮዳክትን በተለየ ዋጋ መሸጥ ይችላሉ። ዲ ፊርም ፌስ ሆሪዞንታል ማርጂናል ሬቨኒው ካርቭ ይለናል። ሆሪዞንታል ማርጂናል ሬቨኒው ካርቭ ሳይሆን ዳውንዋርድ ማርጂናል ሬቨኒው ካርቭ ነው ፌስ የሚያደርጉት። ትክክለኛው መልሱ ወይ ደግሞ ፊውቸር ያልሆነ ዲ ነው ማለት ዲ ስለሆነ ዲ እንለዋለን ማለት ነው። ጉድ question number 64 total revenue total cost approach profit of a firm is maximized when ይለናል። total revenue total cost approach ጊዜ ማርጂናል profit of a firm is maximized መቼ ነው? total revenue ከቶታል ኮስት ሲበልጥ ወይ ደግሞ total revenue curve ከቶታል ኮስት curve above highest vertical gap ሲሆን ነው ማለት ነው። ስለዚህ ትክክለኛው መልሱ እስቲ ነው ምን ሲሆን ነው ማክሲማይዝ የሚሆነው? total revenue ከቶታል ኮስት ሲበልጥ ወይ ደግሞ ግራፊካሊ total revenue line is above total cost line highest vertical gap ሲሆን ነው ማለት ነው። total revenue curve is equal to total cost curve ይለናል። ይሄ ፎልስ ነው። B total cost curve is at its minimum ሲሆን ነው ይለናል። ፎልስ ነው። C total revenue curve is above total cost curve with the highest vertical gap ሲሆን ነው ይለናል። D total revenue curve is intersect with total cost curve from the highest ሲሆን ነው ይለናል። ስለዚህ ትክክለኛው መልሱ ምን ይሆናል ማለት ነው? total revenue curve is above total cost curve with the highest vertical gap ሲሆን C ነው የሚሆነው ማለት ነው። good question number 65 which one of the following is necessary condition from successful practice price discrimination ይላል። you know price discrimination we have discussed price discrimination in charging or imposing of the different price in the same product without justification of cost difference is called price discrimination now ማለት ነው። price discrimination good
ስለዚህ ፕራይስ ዲስክሪሚኔሽን ቻርጅ ለማድረግ ሶስት ነሰሰሪ ኮንዲሽኖች አሉ። አንደኛው ምን መሆን አለበት ብለናል? ፊርሙ ፕራይስ ሜከር መሆን አለበት። ፕራይስ ኢላስቲክ ዲማንድ ሹድ ቢ ዲፈረንት ኢን ኢች ሰብ ማርኬት ብለናል። ማርኬት ሹድ ቢ ፐርፌክት መሆን አለበት ብለናል። ኦኬ ኩዌስችን ነምበር 35 which one the following is necessary condition for firm successfully practice price discrimination ይለናል። ስለዚህ ፕራይስ ዲስክሪሚኔሽን ማለት ምን ማለት ነው የሚለውን ዲስከስ አድርገናል ላስት ሴክሽን ታስታውሱ ከሆነ። ስለዚህ ፕራይስ ዲስክሪሚኔሽን ሞኖፖሊ ፊርም ተመሳሳይ ፕሮዳክትን በተለየ ዋጋ ሲሸጥ ነው። ሶ ቻርጂንግ ኦር ኢምፖዚንግ ኦፍ ዘ ዲፈረንት ፕራይስ ኢን ዚስ ዲፈረንት ፕራይስ ኢዝ ኮልድ ፕራይስ ዲስክሪሚኔሽን። ሶ አንድ ሰው አንድ ሞኖፖሊ ፊርም ፕራይስ ዲስክሪሚኔት ለማድረግ ሶስት ኔሰሰሪ ኮንዲሽኖች አሉት ማለት። አንደኛው ማርኬት ሹድ ቢ ሰፓሬብል፣ አንድ ማርኬትን ከሌላኛው ማርኬት ሰፓሬት ማድረግ መቻል አለበት ማለት። ሁለተኛው ምን ማድረግ መቻል አለበት? ኢላስቲሲቲ ኦፍ ዲማንድ ሹድ ቢ ዲፈረንት መሆን አለበት። ዛት ሚንስ ሁሉ ገዢዎች የሚፈልጉት ፍላጎት ወይ ገዢዎች የሚፈልጉት ፍላጎት የተለየ መሆን አለበት። የተለየ ካልሆነ ተመሳሳይ ፕሮዳክትን በተለየ ዋጋ መሸጥ አይችልም ማለት ነው። ዘን ዘ ሳርድ ዋን ኢዝ ፕራይስ ሜከር መሆን አለበት። ፕራይስ ሜከር። ስለዚህ እነዚህ ሶስት ኮንዲሽኖችን ካሟላ ብቻ ነው ሞኖፖሊ ፊርም ተመሳሳይ ፕሮዳክትን በተለየ ዋጋ መሸጥ የሚችለው ማለት። ስለዚህ ኤ ፊርም መስት ቢ ሃቭ ዘ ማርኬት ፓወር ቱ ሴት ዘ ፕራይስ ይለናል። B firm must be in perfect competition ይለናል። C product being sold must be homogeneous ይለናል። C firm must be have access to unlimited information about the consumers ይለናል። ስለዚህ A firm must be have a market power to set the price A ይሆናል ማለት። Question number 66 perfectly competitive firm faces demand curve which equals all of the following except one ይለናል። ቀደም የሆነ ቦታ ላይ አውርተናል ይሄ ነገር። ስለዚህ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ፕራይስ፣ አቬሬጅ ሬቨኒው፣ ማርጂናል ሬቨኒው፣ ዲማንድ ከርቭ ፊርም እኩል ናቸው ነው። ስለዚህ ኢትስ አቬሬጅ ሬቨኒው ዲማንድ ከርቭ ማን ጋር እኩል ይሆናል ይላል። ኢትስ አቬሬጅ ሬቨኒው እውነት ነው። ኢዝ ማርጂናል ሬቨኒው እውነት ነው። ኢዝ ማርኬት ፕራይስ እውነት ነው። ኢዝ ቶታል ሬቨኒው ይላል። ቶታል ሬቨኒው ጋር እኩል አይሆንም። ስለዚህ ኮሬክት አንሰር ኢዝ ዋት ዲ ይሆናል ማለት ነው። ጉድ ኩዌስችን ነምበር 67 ኢን ሾርት ራን ፐርፌክትሊ ኮምፒቲቲቭ ፊርም ማክሲማይዝስ is the profit if ይለናል። average revenue is equals marginal cost is filling ይላል። B marginal revenue is equals to marginal cost is filling ይለናል። marginal revenue is equals marginal cost is raising sale። ስለዚህ ትክክለኛው መልስ ሾርት ራን ላይ ፐርፌክትሊ ኮምፒቲቲቭ ፊርም ማክሲማይዝ ማድረግ የሚችለው ማርጂናል ሬቨኒው ማርጂናል ኮስት እኩል ሆኖ ስሎፕ ኦፍ ማርጂናል ኮስት ሲጨምር ነው ማለት ነው። ስለዚህ the correct answer for this question is what letter C ይሆናል ማለት ነው። good question number 68 the relevant stage for the production of rational producer is between A maximum average product of labor and maximum marginal product of labor ይለናል። B maximum marginal product of labor maximum total product of labor ይለናል። C maximum average product of labor zero marginal product of labor ይለናል። D maximum total product of labor zero average product of labor ይለናል። ስለዚህ relevant stage ምንለው stage 2 ነው። ስቴጅ 2 ነው። ስቴጅ 2 ስለሆነ ስቴጅ 2 ከስኬት ያለው ስቴጅ ነው። ስቴጅ 2 ከስኬት ያለው ስቴጅ ነው። አቨሬጅ ፕሮዳክት ኦፍ ሌበር ማክሲመም የሚሆንበት ስቴጅ ጀምሮ አቨሬጅ ፕሮዳክት ኦፍ ሌበር ማክሲመም የሚሆንበት ስቴጅ ጀምሮ ማርጂናል ፕሮዳክት ኦፍ ሌበር ዜሮ እስከሚሆን ድረስ ያለው ስቴጅ 2 እንለዋለን። ስለዚህ ትክክለኛው መልሱ ማክሲመም አቨሬጅ ፕሮዳክት ኦፍ ሌበር አፕ ቱ ማርጂናል ፕሮዳክት ኦፍ ሌበር ዜሮ የሚለው ነው። ቬሪ ጉድ ሲ ነው የሚሆነው። ሶሪ maximum average product of labor up to zero marginal product of labor ይሆን ድረስ ያለበት ስቴጅ ነው ስቴጅ ወይም ራሽናል ስቴጅ ምንለው። ስለዚህ ትክክለኛው መልሱ ኤ ሳይሆን ሲ ነው የሚሆነው ማለት ነው። ሲ ጉድ ሲ ይሆናል። so this is the correct answer for this question ማለት ነው። ለምን maximum average product up to zero marginal product of labor ያለው ስቴጅ ነው ትክክለኛው የሚሆነው ማለት ነው። good question number 69 which one of the following statements is incorrect about relationship between marginal product of labor and marginal cost ይለናል። they are negative relationship አላቸው። ስለዚህ አንዱ ከጨመረ አንዱ ይቀንሳል፣ ከቀነሰ ይቀንሳል፣ ማክሲመም ከሆነ ሚኒመም ይሆናል ማለት ነው። ስለዚህ when marginal product of labor is maximum marginal cost is zero, when marginal product of labor is decrease marginal cost is increase, when marginal maximum minimum maximum። ስለዚህ ትክክለኛው መልሱ ኤ ሆነ፣ ያልሆነው incorrect የሆነው እሱ ነው ማለት ነው። if a perfectly competitive firm unable to cover its short run average variable cost it should be ይለናል። average variable costን ከቨር ማድረግ ካልቻለ መዝጋት አለበት ብለናል። ስለዚህ correct answer is what ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። good
which one of the following is true about stage 1 of production ይላል። ሶስት ስቴጆች አሉ ፕሮዳክሽን ውስጥ ስቴጅ 1 ስቴጅ 2 ስቴጅ 3 የሚባሉ። ስቴጅ 1 ከኦሪጅን አፕ ቱ አቨሬጅ ፕሮዳክት ኦፍ ሌበር ማክሲመም እስከሚሆን ድረስ ያለው ስቴጅ ነው። ስቴጅ 2 የምንለው ደግሞ አቨሬጅ ፕሮዳክት ኦፍ ሌበር ማክሲመም ከሚሆንበት ጀምሮ ማርጂን ፕሮዳክት ኦፍ ሌበር 0 እስከሚሆንበት ድረስ ያለው ስቴጅ ነው። ስቴጅ 3 የምንለው ደግሞ ማርጂን ፕሮዳክት ኦፍ ሌበር 0 ከሚሆንበት ተነስቶ ማርጂን ፕሮዳክት ኦፍ ሌበር ኔጌቲቭ እስከሚገባ ድረስ ያለው ስቴጅ ነው ማለት። ስለዚህ ይሄኛው ስቴጅ ላይ ትክክለኛ የሆነው የትኛው ነው? therefore average product of labor is greater than marginal product of labor ይላል። ይሄ ፎልስ ነው። marginal product of labor is positive ይላል። ልክ ነው። average product of labor is failing ይጨምራል እንጂ ፌል አያደርግም። marginal product of labor is 0 አይደለም፣ የቀነሰም ቢሆን ፖዚቲቭ ነበር ማለት ነው። ስለዚህ 71ኛው ጥያቄ ትክክለኛ መልሱ marginal product of labor is positive ሚለው ነው ማለት ነው። good 72ኛው if a firm producing 100 units of output ይለናል is the total cost is ብር ይላል። the firm fixed cost is ብር what will be average variable cost ይለናል። አሁን እዚህ ጋር ምን ተሰጥቶናል? ኳንቲቲ ተሰጥቶናል፣ 100 ዩኒት ተሰጥቶናል፣ ቶታል ኮስት ተሰጥቶናል 84000 ማለት ነው። firm fixed cost ደግሞ 24000 ተሰጥቶናል። what is average variable cost ይለናል። average variable cost አሁን ከዚህ total cost equals to total fixed cost plus total variable cost ነው አይደለ? total variable cost ነው። ስለዚህ ከዚህ ይሄን እንቀንሳለን ማለት ነው። ከ84000 ማይነስ 24000 ስናደርገው ቶታል ቫሪያብል ኮስት እናገኛለን። ስንት ይሆናል? 60000 ይሆናል። 60000ን ለ100 እናካፍለዋለን። አቨሬጅ ቫሪያብል ኮስት ስለሆነ ቶታል ቫሪያብል ኮስት ኦቨር ኪው ነው። 60000 ሲከፈል ለስንት ለ100 ስናደርገው ለ100 60000 ሲከፈል ለ100 20 ይጠፋል። ከ60000 600 ይቀራል። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ነው። so the correct answer for this question is what? A. question number 73 which one of the following is an example of implicit cost ይለናል። what kind of cost is implicit? I think you are not new for the definition of implicit cost. implicit cost ያልተመዘገበ ዳይሬክትሊ በገንዘብ ያልተከፈለ የራሳችን ስለሆነ እንደ ኮስት ስለማናየው ቡክ አካውንት ላይ ሪካርድ ማናረጋው ኮስት ነው implicit cost የምንለው። a type of cost which is not paid directly in terms of monetary value, a type of cost which is not paid recorded in book account, a type of cost which is not purchased in terms of money is called implicit cost እንለዋለን። ስለዚህ ዳይሬክትሊ በገንዘብ ማንከፍለው ቡክ አካውንት ላይ ሪካርድ ማናረጋው የራሳችን ስለሆነ ወይ ድርጅቶች የራሳቸው ስለሆነ እንደ ኮስት ማናያቸው ኮስቶች ሁሉ implicit cost እንለዋለን ማለት ነው። purchasing of raw material in one ይላናል። raw material ለመግዛት in terms of money ነው የምንከፍለው ወይ ገንዘብ ነው የምንከፍለው። ስለዚህ ይሄ implicit cost ሳይሆን explicit cost ነው የሚሆነው ማለት ነው። B opportunity cost for managers who have the owners of the firm ይላል። እውነት ነው። then B C wages and paid in worker ይላናል። ለሰራተኞች የሚከፍለው ክፍያ transport cost it is also explicit cost. so the implicit cost from this listed variables are what? opportunity cost of manager who is owners of the firm ይላናል። B ነው ማለት ነው። good 74ኛው እንግዲህ ከቻፕተር 2 ነው ማለት ነው። if the probability that oil exploration is project is successful የፕሮጀክት ሰክሰስፉል የመሆን እድሉ 1/4 ነው ይለናል። probability unsuccessful የመሆን እድል ደግሞ 3/4 ነው። if the successful project is yields 40 per share while the failure pay of this per share so what's expect value ይለናል። so the correct answer from this question is what? እንግዲህ ምንድነው የምናደርገው? probability of occurrence times successful plus probability of failure times probability of gain ወይ payoff ነው የምናደርገው ማለት ነው። እንደዚህ ስናደርገው ስንት እናገኛለን? 25 per share እናገኛለን ማለት ነው። ከሪስክ ነው። so correct answer is what? A ሆነ። 75 in microeconomics concept risk premium refers to ይለናል it's additional amount of money individual willing to pay avoid risk ይለናል። B expect value of risk situation ይለናል። C premium that risk natural individual would be pay for insurance ይለናል። D amount of profit that can be made by the taking on risk ይለናል። ስለዚህ risk premium ማለት ሪስክን አቮይድ ለማድረግ የምንከፍለው ክፍያ ነው። due to this reason additional amount of money individual is willing to pay to avoid risk. correct answer is what? A ይሆናል ማለት ነው። one of the following economic term is measures economic welfare of seller in monopoly market ይለናል። monopoly market ላይ የምታስታውስ ከሆነ what deadweight laws, producer surplus, consumer surplus የሚባሉ ኮንሴፕቶች አሉ። ስለዚህ ፕሮዲውሰር ሰርፕለስ የሴለሮች ዊሊንግነስ ዌልፌር ነው ሴለር ሜጀር የሚያደርገው። ኮንሱመር ሰርፕለስ ማለት ደግሞ ገዢዎች የገዢ ወይ ኮንሱመር ሰርፕለስ ነው ሜጀር የሚያደርገው። ስለዚህ ፕሮዲውሰር ሰርፕለስ ማለት ሴለሩ መሸጥ የፈለገበት ፕሮዳክት አስቦ የነበረው ዋጋ ማይነስ አክቹዋሊ ሸጠው ላይክ
በ10000 መሸጥ ፈልጎ በ15000 ብር ቢሸጥ 15000 ብር ማይነስ 10000 ስናደርገው የምናገኘው ከሆነ ፕሮዲውሰር ሰርፕለስ እንለዋለን ማለት ነው። ኮንሱመር ሰርፕለስ ማለት ደግሞ በ10000 ብር ማግዛት አስቦ የገዛው በ8000 ብር ቢሆን 10000 ማይነስ 8000 2000 ብር ኮንሱመር ሰርፕለስ ዴድ ዌት ሎስ ጌን ኢትስ ናይዘር ጌን ፎር ፕሮዲውሰር ኖር ሎስ ፎር ዘ ኮንሱመር ለአምራችም ያልሆነ ለኮንሱመርም ያልሆነ አየር ላይ የበከነ አውትፑት ማለት ነው። ገዢዎች በፊት ሲገዙ የነበሩትን ምርት ፕራይስ በመጨመሩ ምክንያት ሳይገዙ ሲቀር አምራቹ ደግሞ ምርትን አምርቶ ወደ ገበያ አቅርቦ ፕራይስ በመጨመሩ ምክንያት ሳይጨምር ሳይሸጠው ሲቀር ለአምራቹም ያልሆነ ለኮንሱመርም ያልሆነ አየር ላይ የበከነ አውትፑት ዴድ ዌት ሎስ እንለዋለን። ዲቱ ስሬዘ ዴድ ዌት ሎስ ኢዝ ናይዘር ጌን ፎር ዘ ፕሮዲውሰር ኖር ሎስ ፎር ዘ ኮንሱመር ነው ማለት ነው። ስለዚህ ትክክለኛው መልሱ ሴለርስ ኢኮኖሚክ ዌልፌር ስለሚል ኤ ይሆናል ማለት ነው። 77 which one the following is not true about long run equilibrium of perfectly competitive market ይለናል። in production period all factor of productions are variable ይለናል። ሎንግ ራን ላይ እውነት ነው ቫሪያብሎች ናቸው። ፊርም has option to adjust the plant size to maximize profit ይለናል። of course ይቻላል። ፊርሞች ኦፕሽን አላቸው ማክሲማይዝ ማድረግ ይችላሉ። ፊርም means only normal profit እውነት ነው። ሎንግ ራን ላይ ሱፐር ኖርማል ፕሮፊት ማኖሩ አዳዲስ ፊርሞች ወደ ገበያ የገቡ አትራክት ስለሚያደርጋቸው አዳዲስ ፊርሞች ወደ ገበያ የገቡ ሲሄዱ የነበረው ፕሮፊት የቀነሰ ሂዶ ዜሮ ፕሮፊት ላይ ወይ ኖርማል ፕሮፊት ላይ ይቆማል ማለት ነው። ስለሚቆም ኖርማል ፕሮፊት ነው ሎንግ ራን ላይ የሚኖረው ማለት ነው። ዲ ፊርም ኤርንስ ዋንሊ ሱፐር ኖርማል ፕሮፊት ይለናል። ዚስ ፎልስ ሶ ሱፐር ኖርማል ፕሮፊት ሳይሆን ኖርማል ፕሮፊት ነው። ትክክለኛ መልሱ ዲ ይሆናል ማለት ነው። ጉድ question number 78 which one of the following is not true about perfectly competitive market structure ይለናል። a decision of each individual firm can influence market price ይለናል። ይሄ ፎልስ ነው። decision of each individual firm market priceን አፌክት ሊያደርግ አይችልም። ሲጀምር ፊርሞች ፕራይስ መጨመር መቀነስም አይችሉም ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ማለት ነው። both firms and industry face upward supply curve እውነት ነው። all sellers are sell homogeneous product ልክ ነው። there is free trade exit of firms in the market እውነት ነው ማለት ነው። ስለዚህ ትክክለኛ ያልሆነው የሚለው ኤ ነው የሚሆነው። ለምን each individual firms cannot be make price of the product due to reason A is correct answer for question number 78 ማለት which one of the following is not true about isocant curve isocant simply is a combination of two inputs that yield the same amount of what output is called isocant. A isocant curve is concave to the origin ይለናል። isocant curve is downward sloping ልክ ነው። isocant curve is never close to each other ልክ ነው። higher isocant curve is high output ነው። ስለዚህ ኮንኬቭ ሳይሆን ኮንቬክስ ነው። ኮንቬክስ ማለት ትንሽ ወደ ውስጥ ገባ ያለ ነው የሚሆነው እንጂ ኮንኬቭ አይሆን። ኮንኬቭ ማለት ወደ ውጭ ወጣ ያለ ማለት። ስለዚህ ትክክለኛው መልሱ ኤ ይሆናል ማለት ነው። ጉድ a type of price discrimination imposing the different price in the same product based on reservation price of the consumer is ይለናል። ሶስት አይነት ፕራይስ ዲስክሪሚኔሽኖች አሉ የምታስታውስ ከሆነ ፈርስት ዲግሪ፣ ሰከንድ ዲግሪ እና ሰርድ ዲግሪ ይባላሉ። ፈርስት ዲግሪ ማለት ኮንሱመሩ ወይ ሴለሩ የኮንሱመሮች አቢሊቲ ላይ የመክፈል አቅማቸው ላይ ዲፔንድ ሆኖ ተመሳሳይ ፕሮዳክት በተለየ ዋጋ ሲሸጥ፣ ስለዚህ ሪዘርቬሽን ፕራይስ እንለዋለን። ይሄ ሰከንድ ዲግሪ የምንለው ደግሞ ኳንቲቲ ኦፍ ፐርቼዝ ላይ ዲፔንድ ሆነን ተመሳሳይ ፕሮዳክትን በተለየ ዋጋ ስንሸጥ ነው። ዘን ሰርድ ዲግሪ ፕራይስ ዲስክሪሚኔሽን የምንለው ደግሞ ተመሳሳይ ፕሮዳክት በተለየ ዋጋ ስንሸጥ ነው። ምን ላይ ዲፔንድ ሆነን? ማርኬት ላይ ማለት። ስለዚህ አሁን ታይፕ ኦፍ ፕራይስ ዲስክሪሚኔሽን ኢምፖዚንግ ዘ ዲፈረንት ፕራይስ ኢን ዘ ሴም ፕሮዳክት ቤዝድ ኦን ሪዘርቬሽን ፕራይስ ኦፍ ዘ ከስተመር የሚለው ፈርስት ዲግሪ ይሆናል ማለት ነው። ጉድ ፈርስት ዲግሪ and the last which one the following statement is based definition marginal rate of technical substitution ይላናል። ስለዚህ ከ80 እስከ 100 ያለውን ቀጣይ ቪዲዮ ላይ እናያለን ማለት ነው። ለዛሬ እዚህ ጋር ይብቃን። you have any question, any suggestion, any point, any comment you can write your question on comment section. You can put your question on comment section or comment or suggestion